ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለለቷና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በአዲስ አበባ የኢፍጣር መርሃ ግብር ምክንያት በማድረግ መንገዶች ዝግ ይሆናሉ ተባለ። ነገ የካቲት 28 ቀን 2018 ዓ.ም በመስቀል አደባባይ የሚካሄደውን ታላቁን የኢፍጣር መርሃ ግብር ምክንያት በማድረግ ከ5 ሰዓት ጀምሮ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ አስታወቀ። እንደ ፖሊስ መግለጫ ከሆነ ፕሮግራሙ ተጀምሮ እስከሚጠናቀቅ ድረስ የሚከተሉት መስመሮች ዝግ ይሆናሉ ተብሏል። ዝግ የሚሆኑ ዋና ዋና መንገዶች ከመገናኛ ወደ መስቀል አደባባይ በቅዱስ ዑራኤል ቤተክርስቲያን በኩል፣ ከወሎ ሰፈር ወደ መስቀል አደባባይ ኦሎምፒያ ላይ፣ ከጎተራ ወደ መስቀል አደባባይ ለከባድ መኪናዎች አጎና ሲኒማ፣ ለቀላል ተሽከርካሪዎች ጥላሁን አደባባይ፣ ከጦር ኃይሎች በሜክሲኮ በኩል፣ ከፒያሳ በቸርቸል ጎዳና ሀራምቤ መብራት ላይ፣ ከ4 ኪሎ በብሔራዊ ቤተ መንግስት በኩል ቤተ መንግስቱ መስቀለኛ መንገድ ላይ፣ ከካሳንቺስ ወደ መስቀል አደባባይ ኢንተርኮንቲኔንታል ሆቴል አካባቢ። ፖሊስ በእነዚህ መንገዶች ላይ ተሽከርካሪዎችን ላጭርም ሆነ ለረጅም ጊዜ አቁሞ መሄድ በጥብቅ የተከለከለ መሆኑን አሳስቧል። የቦሌ ክፍለ ከተማ የታዳጊዎች ወጣት የበጋ እግር ኳስ ውድድር ሊጀመር መሆኑ ተገለጸ። የታዳጊዎች ወጣት የበጋ እግር ኳስ ውድድር ከ2018 ዓ.ም ጀምሮ ሲካሄድ የነበረ ሲሆን በዘንድሮው ዓመትም ታዳጊ ህጻናትና ወጣቶችን በስፖርት ዓለም ወደ ላቀ ደረጃ ለማሳደግ ዝግጅነቱን ጨርሷል። የቦሌ ክፍለ ከተማ ከከነአን የስፖርት ልብስ አምራች ጋር በመተባበር የተዘጋጀው የ2018 ዓ.ም አራተኛ ዙር የበጋ ወጣትና ታዳጊ ህጻናት የስፖርት ውድድር በነገው ዕለት በ24 ሜዳ መካሄድ ይጀምራል። የዚህ ስፖርት ውድድር ዋና ዓላማው በከተማው የስፖርት ችሎታ ላላቸው ወጣት ታዳጊዎች የስራ ዕድል መፍጠርና ተተኪ የእግር ኳስ ተጫዋቾችን ማብቃት እንደሆነ ተገልጿል። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች ደሞዝ መዋጮ እንዲያደርጉ መታዘዛቸው ተሰምቷል። በትግራይ ክልል የሚገኙ እንደ ኢትዮ ቴሌኮም፣ ኤሌክትሪክ ኃይልና ዩኒቨርሲቲዎች ያሉ ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉን የተያዘው ሰነድ ይጠቁማል። መመሪያው ለጦርነት ተጎጂዎችና ለተፈናቃዮች መረጃ የሚል ቢሆንም የውስጥ ምንጮች ግን ገንዘቡ ለጦርነት ዝግጅት ሊውል ይችላል የሚል ስጋት አላቸው። አመራሮቹ የደሞዛቸውን 20% እንዲለግሱ፣ ሌሎች ሰራተኞች ደግሞ የሚቆርጡትን መጠን በ5 ቀናት ውስጥ እንዲያሳውቁ ተገደዋል። ለረጅም ጊዜ ደሞዝ ባልተከፈለበትና የኑሮ ውድነት ባለበት ወቅት የቀረበው ይህ የግዴታ መዋጮ በሰራተኞች ዘንድ ከፍተኛ ተቃውሞ ቀስቅሷል። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለአመታት የመድፈር ጥቃት የፈጸመው አባት በእድሜ ልክ እስራት ተቀጣ። በሐዋሳ ከተማ አስተዳደር በቱሉ ክፍለ ከተማ ዳቶ ቀበሌ በመኖሪያ ቤታቸው ውስጥ የ19ና የ13 ዓመት ሴትና ወንድ ልጆቹን ተከሳሽ ተካልኝ ሻካ እንደደፈረ የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። እንደ ኃላፊው ገለጻ ሴት ልጁን ከ2014 እስከ 2018 ዓ.ም ድረስ ሲደፍር እንደቆየና ወንድ ልጁን ደግሞ ከ12 እስከ 13 ዓመቱ ድረስ ታዳጊውን በተደጋጋሚ የመድፈር ጥቃት ይፈጽምባቸው እንደነበረ ጭምር ተገልጿል። ተከሳሽ ተካልኝ ሻንካ የተባለው ልጆቹ ላይ ጥቃት የሚፈጽመው እናታቸው በሌለችበት እየጠበቀ ገላቸውን እኔ ነኝ የማጥባችሁ በማለት ሴቷን ከ5 ዓመታት ጀምሮ የመድፈር ጥቃት መፈጸሙና ወንድ ልጁን መድፈሩ ተረጋግጧል። ተከሳሽ አባት ተካልኝ ሻንካ እጅግ ነውረኛና የማህበረሰቡን ወግና ልምድ በተጻረረ መልኩ በለጋ ዕድሜያቸው ይህንን አስነዋሪ ድርጊት ፈጽሟል። በተደጋጋሚ መድፈር ጥቃት መፈጸሙ ጥቆማና ክስ ማመልከቻ ታህሳስ 8 ቀን 2018 ዓ.ም የደረሰው የሐዋሳ ከተማ አስተዳደር ሪፈራል የአንድ ማዕከል ምርመራ ክፍል ከአንድ ማዕከል ካሉ አቃቢ ሕግ ጋር በጋራ በመሆን እስከ መኖሪያ ቤት በመሄድ ማጣራታቸውንና በሕክምና ማስረጃ ሙሉ በሙሉ በመረጋገጡ በፖሊስ የምርመራ መዝገቡ ሊጣራ ተቆይቷል። የአንድ ማዕከል አቃቢ ሕግ ከፖሊስ የተላከውን የምርመራ መዝገቡ ተመልክቶ በወንጀል ሕግ ቁጥር 620 እና 628 በህፃናት ልጆች ላይ የሚፈጸም የመደፈርና የግብረ ስጋ በደልና በወንጀል ሕግ ቁጥር 631 የሚፈጸም የግብረ ሰዶም ድፍረት ወንጀል በመጥቀስ ክስ መስርቷል። ክሱን ሲከታተል የቆየው የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ የፈጸመውን ድርጊት በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ፍርሃት እንዲሁም የአእምሮ ጉዳት ግምት ውስጥ በማስገባት ተከሳሽን
ዜጎችን ያስተምራል፣ ሌሎችንም ከመሰል ድርጊት ያስጠነቅቃል በማለት በእድሜ ልክ ጽኑ እስራት እንዲቀጣ የተወሰነበት መሆኑን ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በኢራን ጉዳይ ላይ ጠንከር ያለ ማስጠንቀቂያ ሰጡ። የሚጣላቸው ያጡት የሰሜን ኮሪያው መሪ የጦር አዛዣቸውን በኔታንያሁ ስም አካውንት ከፍተው ስደበኝ እያሉት ነው በሚል ጭምር ሲቀልድባቸው የሰነበቱት ኪም አዲስ ነገር አንስተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በኢራን ምድር የሚገኙ ዜጎቻቸው ደህንነት አደጋ ላይ የሚወድቅ ከሆነ ያለምንም ማመንታት ወደ ቀጣናው ጦርነት እንደሚገቡ አስታወቁ። መሪው ይህንን የገለጹት በቅርቡ በሰጡት መግለጫ ሲሆን ጉዳዩን ከኢራን ጎን የመቆም ፍላጎታቸውን ለማሳካት እንደ ምክንያት ሲጠቀሙበት እንደሚችሉ የፖለቲካ ተንታኞች እየገለጹ ነው። ኪም ጆንግ ኡን ዜጎቼ በኢራን ይገኛሉ፣ እነርሱን በሰላም ወደ ሀገራቸው ለመመለስ ምንም አይነት ድርድር አላደርግም በማለት በጽኑ ተናግረዋል። በአንድም ዜጋዬ ላይ ጉዳት ቢደርስ ያለምንም ማመንታት ጦርነቱን እቀላቀላለሁ ሲሉ ዝግጁነታቸውን ገልጸዋል። ተንታኞቹ እንደሚሉት ሰሜን ኮሪያ በኢራን የሚገኙ ዜጎቿን ጉዳይ እንደ ሰበብ በመጠቀም ከምዕራባውያን ተጽዕኖ ጋር በሚደረገው ፊልሚያ ውስጥ ከኢራን ጎን ለመሰለፍ መንገድ እየፈለገች እንደሆነ ይጠቁማሉ። ይህ የሰሜን ኮሪያ አቋም በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። የሀገሪቱ ወታደራዊ ዝግጅትና የመሪው ንግግር ዓለም አቀፍ ትኩረትን ስቧል። አዘርባይጃን ከኢራን የመጡ ድሮኖችን በግዛቷ አርፈው 2 ሰዎችን ማቁሰላቸውን አስታወቀች። የአዘርባይጃን የውጭ ጉዳይ ሚኒስቴር እንዳስታወቀው ከኢራን የተተኮሱ በርካታ ሰው አልባ አውሮፕላኖች ግዛቷን በመምታታቸው አንደኛው በናክቺቫን ዓለም አቀፍ አውሮፕላን ማረፊያ የሚገኘውን ተርሚናል ህንጻን ሲመታ፣ ሌላኛው በሻርካቫን መንደር ውስጥ በሚገኝ የትምህርት ቤት ህንጻ አጠገብ አርፏል። ከኢራን ሪፐብሊክ ግዛት የተፈጸመው የሰው አልባ አውሮፕላኖች ወይም ድሮኖች ጥቃት በአውሮፕላን ማረፊያ ህንጻ ላይ ጉዳት ያደረሱ ሲሆን 2 ሰላማዊ ሰዎችን ማቁሰላቸውን በማንሳት እነዚህን ሰው አልባ አውሮፕላኖች ጥቃት እናወግዛለን ሲል የውጭ ጉዳይ ሚኒስቴር በመግለጫው ገልጿል። በሌላ መረጃ የእስራኤል ቤን ጉሪዮን አውሮፕላን ማረፊያ ከ5 ቀናት በፊት የእስራኤልና የአሜሪካ ጦር በኢራን ላይ ባደረጉት የጋራ ጥቃት መዘጋቱ የሚታወስ ሲሆን ሐሙስ ዳግም ስራ ጀምሯል። ከአቴንስ ለመጀመሪያ ጊዜ ወደ እስራኤል የተመለሰ በረራ ሐሙስ አርፏል። በውጭ ሀገር ታግተው የነበሩ እስራኤላውያን ወደ ሀገራቸው መመለስ ችለዋል። የእስራኤል አየር መንገድ መከፈት ወደ 100,000 የሚገመቱ እስራኤላውያን ወደ ሀገር ቤት ለመመለስ ይረዳሉ ተብሎ ይጠበቃል። የእስራኤል ባለስልጣናት ለደህንነት ቅድሚያ በመስጠት የአየር ክልልን በከፊል እንደገና እንዲከፈት አጽድቀዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።